እኛ ሰርግ ለቀለበት ተረስቶ የሰርጉለት ሻማው አልበራ ሲል ከዛ ድንገት ሲጠፋ ምናምን ተመልካቾች የሚሰጡት ትርጉም በጣም የተለየ በቃ ትዳሩ ከዛ ጋር የሚበራ የሚጠፋ አይነት ራቁትነት ባዶ መሆን የሰርግ ወጪ እንደሱ ያደርጋል። ሰርግ ማለት እንደ በር ነው አለ ወደ ጋብቻ ዓለም የምንገባበት በር ነው። በቃ ከዛ የተለየ ምንም አገልግሎት የለውም ማለት ይበር ውበቱ ያክ በር ላይ አታድርም። በጆሮ የመጣው የሙሽራ መኪና ጎማ ፈነዳ እኮ ይፈንዳ ብዬ ቀጠልኩ። ለሁሉም ወጣቶች ጫና የሚፈጥር እኮ ያደረገው ፕሮፖዛል እንትንን አዘግቶ እንትን ሆቴል ኢንጌጅመንት ሪንጉ ኬኩ ቀር የተለበሰው ልብስ ምናምን ከጓደኞች መካከል ለመመሳሰል ወይ ደግሞ ከፍም ለማለት የሚደረጉ ጥረቶች ህይወትን የሚበሉ ይሆናሉ። በፍጹም መወዳደር አይኖርብንም። እኛ እኮ ፊልም ለመስራት ለሽያጭ የሚቀርብ ነገር ነው ማድረግ አለ በር ላይ ነው ወደ ጋብቻ ወደ ዋናው መግቢያ ክፍት መኪና ላይ ኮቴን ይዤ እንደዚህ እየወለበለው ሲሄድ ባይ ደስ ይለኝ ነበር። እውነተኛው ቀን ላይ ከሰቱ ይችላል። ግን እኛ ሰርግ ጥሪ ላይ ሁለት ነገር ጽፈን ነበር። አንደኛው ለልጆች በቂ ቦታ አለን የሚል ነው። ሁለተኛው ግን በዚህ ዕለት መገኘት ያልቻሉ እንደሆነ በዚህ ስልክ ቁጥር ደስታዎትን ይግለጡ ብለናል። በዓለም ላይ ያለው የኔ ሰርግ ብቻ እኮ አይደለም፣ ስንት ጉዳይ ያለበት ሰው በጋብቻችን ውስጥ እግዚአብሔር ያስቀመጠውን ትሩፋት ሳናጣጥመው እንዳይራዘም ትንሽ አእምሯችንን ለማንቃት ነው ዛሬ እንግዲህ። ስለዚህ ሰርግ ምንድን ነው? ሰርጋችን ሳምንት ላይ ወደ መጨረሻው ከአንድ ሁለት ቀን ሲቀረው በጣም ተጣላን። ጠቡ ደግሞ ተውከኝ ነው እንዴ? እኔ አንቺን ለማግባት አይደል እንዴ ይህን ሁሉ ጥረት እያደረኩ ያለሁት ብዬ ትንሽ ብጥብጥ እንደፈጠርን ትዝ ይልሻል። እና የሰርግ ወሬ ነው ማለት ነው ዛሬ ወሬያችን። ይህንን አንስተንላቸው የነገሩን ሰዎች ዛሬ ታስታውሻለሽ? የአንዷ ጓደኛችን እንዲያው ምን አለች? ለሰርጋችን ሁለት ቀን ሲቀረው በጣም ብዙ ነገር እያለብን አንድ የመጥሪያ ካርድ ለመስጠት ከ30 ኪሎ ሜትር በላይ በታክሲ ካልሄድን አለኝና ምን ነው በቀረ እንደው በመቀየር ብችል ሀሳቤን ሁሉ መቀየር ፈልጌ ነበር ብላለች። እኔ ሰርጉ በቀረብኝ ሁሉ ብያለሁ ብላለች። እና ሰርግ አካባቢ የሚሆኑ ብዙ ውጥረቶች አሉና እሱ ላይ ትንሽ እስቲ እንማከር። አንቺ ምንድነው ትዝታሽ? እንግዲህ ቆየ አንቺ ቆየ በጣም። ስለዚህ ለሰማይ ፋሚሊ ወዳጆች ምን ይሻላል የኛ በጣም ያረጀ እንዳይሆን ዛሬ የተወሰኑ ሰዎች ባለትዳሮች ጋር ደውለን ነበርና ባላንስ ያደረገ ነው እንግዲህ በጣም ከቆዩትም እንደገና ደግሞ ትኩስም ከሆኑ ጠይቀናል። ስለዚህ የሰርግ ዝግጅት የዕለቱ ቀን እና ቀጥሎ ያለው ህይወት ምን ይመስላል ከሰርግ ጋር በተገናኘ እሱን ለማንሳት ነው የምናስበው። ይህንን ለማንሳት ያሰብንበት ምክንያት ለወጣቶች የሰርግ ቀን ጠቀሜታ ወይም ክብደት ምን ያክል ነው፣ ምን ያክል ብናስብበት ብንዘጋጅበት ኢንቨስት ብናረግበት ባላንስ ያደረገውን ለመነጋገር። ያ ልክ ነው። እዚህ አካባቢ ላይ የሚገጥሙ ብዙ ነገሮች ይኖራሉ። እንግዲህ አንድም የደስታ ቀን ነው፣ በጣም በትልቁ የምንጠብቀው ቀን ነው። አንድ ትልቅ ለውጥም የምናመጣበት። እኔ እንኳን የለኝም መሰለኝ ካቶ ወዳቶ ነው። አንቺ ግን ከወይዘሪት ወደ ዞሮ ቢሆንም አንተም ባልሆነ አታውቅም። ከዛ በፊት ባልነት አዲስ ኃላፊነት የምቀበልበት ትልቅ ለውጥ ነው። ብዙ ሰርፕራይዞች ይገጥማሉ እንደሱ ሲሆን። አንዳንድ ጓደኞቻችን ቀለበት ተረስቶ የሰርጉለት እንዲያውም የኛ ሰርግለት ታስታውሻለሽ? ከኛ ሰርግ አንድ 3 ቀን ቆይቶ እኛው ቤተክርስቲያን የተጋቡ ልጆች የሻማ ማብራት ሊጀመር ሲል ሻማ የለም ጠፋ፣ አልያዙ። ለካ እንደ አጋጣሚ የኛ እዛው ቀርቶ ስለነበር የነሱን የኛን አንስተው
እንዳጋባቸው አነሳና ዛሬ ግን የጠየቅነው ይሄ በተለይ ቆየት ያለው ልጅ እኔ ሻማ የሚባል ስርዓት ቢቀር ይሻላል ብሎ እንደውም ንገሩልኝ አስተላልፉልኝ አለ። በነገሮች ላይ እሱም ያለው ሻማው አልበራ ሲል ከዛ ድንገት ሲጠፋ ምናምን ተመልካቾች የሚሰጡት ትርጉም በጣም የተለየ በቃ ትዳሩ ከዛ ጋር የሚበራ የሚጠፋ አይነት ስሜት ይሰማቸዋል ያለው። እኔም ብዙ ጊዜ እሱን ስርዓት ስከታተል እንደሱ ዝርዝር አልሰጠሁትም እንጂ አብሬ እሳቀቃለሁ። በደንብ በራል። የመልእክቱ እኮ ግልጽ ነበር። ለብቻቸው ይኖሩ ነበር፣ አሁን አብረን ማብራት ጀምረናል የሚለውን ግን ትንሽ ባህላዊ ጫናም ኖሮን ይመስለኛል በደንብ ካልበራ ድንገት ከጠፋ የተለየ ትርጉም የመስጠት ዝንባሌ ያለ። ሌላ አጋጠመኝ ያለች ጓደኛ የነገርከኝ ነገር ደግሞ ነበረ። የሙሽራ መኪና ወደ እሷ ጋር እየሄደ ምንድን ነው የሆነው? ኧረ በደንብ ቆማ ከባሏ ከአዲሱ ሙሽራዋ ጋር ፎቶ እየተነሳን ነው አለች እና በጆሮ የመጣው የሙሽራ መኪና ጎማ ፈነዳ እኮ ይፈንዳ ብዬ ቀጠልኩ አለች። የዚህ አይነት ያልታሰቡ ነገሮች መብራት መሄድ፣ የተናጋሪዎች መጥፋት፣ ፕሮቶኮል አሁን እንዲያውም ቅድም ያለች ነው እኔ ዝግጁ ሆኜ ያለች ሙሽሪት ሚዜዎቹ ገና ከቤታቸው አልወጡም ማለት። የዚህ አይነት ያልታሰቡ የሚከሰቱ በሰርግ ሰሞን የሚከሰቱ ነገሮች ይናሉ። ሀዘን የገጠመው ጓደኛችንን ታስታውሻለሽ? የቅርብ ሰዎች ይሞታሉ። 3 ሰው ሲቀር 3 ቀን ሲቀር የሆኑ ሳምንታት ሲቀሩ ድንገት የሚፈጠሩ ሰርፕራይዞች ይኖራሉ እና ዋናው ጉዳይ ሁለታችን አብረን ለመኖር በእግዚአብሔርና በሕዝቡ ፊት የምንገባው ቃል ኪዳን እንደሆነ አስበን ሌሎቹን ነገሮች እንደ ማስታወሻ እንዲሆኑ ነው። እንግዲህ እናነሳሳቸው። አንድ ሰው ሲያወራን ነበረ ከዚህ ከሰርግ ጋር የተያያዘ ሀሳብን። ሰርግ ማለት እንደ በር ነው አለ። ወደ ጋብቻ ዓለም የምንገባበት በር ነው። በቃ ከዛ የተለየ ምንም አገልግሎት የለውም ማለትና በጣም መግለጫ ገባ ብለሽ በቃ አለቀ ማለት ነው። አንዱ በር ውበቱ እያልክ በር ላይ አታድርም። እንግዲህ ምክንያት ይሰጣል ለትዝታም ለምንም ይላሉና እንዲያውም ዛሬ ያናገርነው ሰው ከኑሮ ይልቅ ትዝታ ላይ ማተኮራችን ልክ ነው ወይ? በጣም ነው የከነከነኛ። ወደኋላ እያሰብን ኢየሩሳሌም እያልን የድሮዋን እያስታወስን ለመኖር ሳይሆን የሚቀጥለው ደስተኛና ትክክለኛ መሰረት ያለው ነገር ልክ ነው። ከልጆቻችን የምናየው ከልጆቻችን ጋር አብረን የምናየው እግረ መንገድ ታሪክ የምናነሳበት የእግዚአብሔርን አሰራር ቤተሰብን የምናስተዋወቅበት በጣም የለውጡንም አታዩ። ለ3 ሰው የሚበቃ ኮት ለብሰህ ልክ ነው። ግን ደግሞ ትኩረቱ በዛ ወቅት ለሽግግሩ ያንን በር ለማለፍ በሚያስችለን መልኩ ላይ መሆን እንዳለበት እንደው ወጣቶች ሲቸገሩ አይተን ነው እንግዲህ ይሄንን ጉዳይ ያነሳን። ግን ዛሬ ደወልለት ሰው እኔ ከ15 ዓመት በኋላ በቅርብ ከልጆቹ ጋር እስቲ እኒ ተብሎ ነው ያየሁት አለና እንደው እንደዚህም ሊሆን ይችላል። በጣም ኢንቨስት የተደረገበት ብዙ የተጨቃጨቅንበት ጉዳይ ከሰጣለ እንደ 15 በጣም የነሱ ቢጋነንም ምናልባት የኛ ዘመን ወጣቶች እንደሱ ላይሆን ይችላሉ። ግን ያን ያክል በህይወት ዋና ነገር አይደለም ማለት ነው። አንዳንዴ እኮ ካሜራ ፐርሰኖቹ ሳያውቁት ሁሉ የሚጠፋበት ጊዜ አለ። የኛም ጠፋ አይደለ? እኛው እጅ ከገባ በኋላ ነው እሱ ደግሞ ጨርሶ የሌለው። ኑሯችን ግን እንዴት ነው? ፎቶና ቪዲዮ የጎደለው ኑሮ ምን ይመስላል? ከኑሮ ጋር ያለውን ዝምድና እንዲያስተያዩት ነው እንግዲህ። ስለዚህ አሁን በተለይ የጊዜው ትሬንድ የሚሉት ነገር አለ። እስቲ ተርጉመው። ተደጋግመው የሚደረጉ ነገሮች በቃ አሁን ለምሳሌ በእኛ ጊዜ ጭራሽ ያልነበረ ከእንትን በፊት ከመጋባት በፊት ምንድነው ፕሮፖዛል ምንድነው? ያ ፕሮፖዝ ማድረግ ምንድነው የሚባለው? የሆነ ቃል ነበረው አማርኛው አግዙን እንጂ ፕሮፖዝ ማድረግ ነው። በየእንትኑ ላይ በጣም ታገቢኛለሽ ወይ ብዬ ሰዎች ፕሮፖዛል ነው እንጃ ሌላ ነገር መሰለኝ ነው። ከእንግሊዝኛው ነው እሱ። ኤኒዌይ አሁን እንደሱ አሁን በጣም በትልቁ የሆነ ቦታ አዘግቶ ምናምን ይሄ ትሬንድ የሚሆንበት ጊዜ አለ ማለት በዛ እድሜ ያሉ ወጣቶች በብዛት የሚያረጉበትና ግዴታ የሚመስል ስለዚህ ለሁሉም
ወጣቶች ጫና የሚፈጥር እኮ ያደረገው ፕሮፖዛል እንትንን አዘግቶ እንትን ሆቴል እንዲ ኢንጌጅመንት ሪንጉ ኬኩ የተለበሰው ልብስ ምናምን እና ከዛ ላለመጉደል ከዛ ስታንዳርድ ላለመጉደል ከጓደኞች መካከል ለመመሳሰል ወይ ደግሞ ከፍም ለማለት የሚደረጉ ጥረቶች ህይወትን የሚበሉ ይሆናሉና ጥሩ ያነሳችልን አሁን ከያንግ ደግሞ ከወጣት ተጋቢዎች ጠይቀናት የነበረው የውድድር ስሜት አለው ያንተ ሰርግ ያንቺ ሰርግ ተብሎ ለመደናነቅ የሚሞከረው ግን እሷም ደጋግማ የተናገረችው በራሳችን ሁኔታ የእያንዳንዱ ሰው የኢኮኖሚ ሁኔታ የቤተሰብ መዋቅር ያለንበት ከተማ ሁሉ ነገር ይለያያል ልክ ነሽ ትሬንድ ፒር ኢንፍሉዌንስ እንደማለት እኮ ነው እኔ መቼም ሁሉ ጊዜ ፒር ኢንፍሉዌንስን የሚያብራራልኝ ማታ ስነዳ የሚያጋጥመኝ ነገር ነው ማታ ስነዳ ቀይ ሲበራ ቆማለሁ ግን ከጎን ያልፋሉ ከዚህም ያልፋሉ ከኋላም ደግሞ ይጮህብኛል በቃ ሂድ ሂድ ነው የሚለኝ ይሄ የአቻ ተጽዕኖ የአካባቢው ሁኔታ የተለመደው ነገር ቀላል አይሆንም ሰው ቀስ ብሎ ቆም ብሎ ማሰብ ይጠይቃል በፍጹም መወዳደር አይኖርብንም እኛ እኮ ፊልም ለመስራት ለሽያጭ የሚቀርብ ነገር ለማድረግ በር ላይ ነን ወደ ጋብቻ ወደ ዋናው መግቢያ ግን እንደው ከአቻ ተጽዕኖ ወይም ከዛ ከዘመን ካለው ልምምድ በላይ አንዳንዴ በቃ ደስ የሚልም ነገር ሊሆን ይችላል አሁን የሆነ ወንዶች እንኳን ብዙ አይመስለኝም ሴቶች ግን ድሪም የምናረገው ልበል ውበት ደስ ስለሚላችሁ ሰርግ አለ በቃ እንዴት አይነት እንዲሆን እንደሚችል ፋንታሳይዝ ማድረግ አለና ያንን ቀን በዛ መልኩ እንዲያልፍ የመፈለግ ለዛ የመዘጋጀት የመነጋገር ነገሮች ይኖራሉ እንደሱ እሱንም እንደው ባላንስ ባረገ መልኩ እንድናየው እኔ ኬት እንዳመጣሁት አላቅም እኔም ክፍት መኪና ላይ ኮቴን ይዤ እንደዚህ እየወለበለው ሲሄድ ባይ ደስ ይለኝ ነበር ነው እኛ ላይ ነው እንደሱ እንግዲህ ከፊልምም ከምኞትም የመጡ ነገሮች እውነተኛው ቀን ላይ ከሰቱ ይችላሉ ስለዚህ እንዳልሽው ኤክስፔክቴሽንን ከእውነታው ጋር ማገናኘት ምን ችለው ከዛ አንተ ብዙ ጊዜ ታነሳዋለህ ይሄ የምናገባው አንድ ሰው አይደለም የምትለው ነገር አለ ስንት እንዳገባ ካንቺ ጀርባ በጣም ብዙ ሰዎች አሉ ከኔ ጋር ያሳደጉን የደከሙብን ብዙ የረዱን ሰዎች እንዲሆን የሚፈልጉት ቅርጽ አለ ሰርጋችን አንዱ እንዲያውም እቺኛዋ ወጣትም የነገረችን ከውጭ ያሉ ሰዎችን አስተያየት በጥንቃቄ ማየት አለብን በጣም እውነት ነው አንድ ጓደኛችን ምንም ምግብ አይኖርም ብሎ ጀምሮ ምንም አይነት የሰርግ ወጪ የለብንም ብሎ ጀምሮ ሲጨርስ እንዴት አስታውሳለሁ ድል ያለ እና ምንድነው የሆነው አንድ ሰው እንደው ባዶ ከሚሆን ሰው በባዶ አፉ ከሚመለስ ትንሽ ነገር ብናረግ አለ ሌላ ሰው ደግሞ ትንሽ እቺን ብንጨምር አለ ወይ ኬክ ሳይኖር ሰርግ እንዴት ሰርግ ይሆናል አሉ ይሄ ሁሉ ሲጨመር እና መጨረሻ ከ2 አመት በኋላ ማስታወሳለሁ ብዙ ሺህ ብር ቀርቶባቸው ያልከፈሉት ብድር ኖሮ ማለት ነው ስለዚህ ለዚህ በር ይሄን ያክል ጭንቀትና ብዙ ሂሳብ እንዳይኖር ከኖረም ደግሞ ገንዘቡም ካለ ቤተሰብንም ማስደሰት በሚቻለው ልክ መሆን ከቻለ የተወሰነ ሁሉንም ቤተሰብ ያገናዘበ ነገር ለማድረግ ነው የዛሬው ውይይት ቤተሰቦችም እኮ የሚወዱንም ሰዎች ደስታቸው በኋላ ኑሯችን ደህና እንዲሆን በጣም ባለጠጋ አልሆንም እኔና አንቺ አሁን ብዙ ሰርግ አልነበረንም ብዙ ሳይሆን ጾም ጸሎት የነበረ ሰርግ ነው ግን አልተጨነቅንም ከዛ በኋላ ዕዳ በመክፈል አልተፋጠጥንም አበዳሪዎቻችንን ባየን ጊዜ ዱቤ ከለል ኮፍያ አድርገን አላመለጥንም ደህና ኑሮ ያን ኑሮ በራሱ እኮ ሌላ አዲስ ኑሮ ስንገባ የሚያመጣው ውጥረት አለ እርስ በርስ መተዋወቁ አብሮ ያንን ቤት መገንባቱ ገና ብዙ ውጥረት እያለ በዛ ላይ ሊጨምር የሚችል ከኋላ የመጣ ነገር እንዳይኖር ደስ እንዲለን እንፈልጋለን ግን ደስታችንን የሚነጥቁ ነገሮች ደግሞ እንዳይመጡ ማሰብ ካዋራናቸው ባለትዳሮች መካከል ሁሉም የዛን ሰሞን ላይ ጸብ እንደነበራቸው ገልጸውልናልና ምን ያክልም ስትረስፉል እንደሆነ በቃ ጉዳዮቹ ብዙ ናቸው እንደውም አይ ቲንክ በእኛ ጊዜ ተሻለ ይመስለኛል አሁን ደግሞ ብዙ ነው መንገዱም ጃሙም መኪናውም ሚዜውም የሴሌብሬሽን አይነቱ ምኑም ስለሚለይ ጭንቀቱም ወጪውም በዛው ልክ ይሆናልና
እዚህ በር ላይ የኛ ጊዜ ዝልሻል አብሮን በአንድ ባች ያገባ ከርማ ልታገባ ስታስብ ብዙ 2000 ብር ያስፈልጋል ይል ነበር። አሁን ብዙ 100,000 ብር ነው የሚያስፈልገው። ለብዙ ወጣቶች ጭንቀት እንደሆነ እናያለን። እሱ ይሄንን በዚህ ምክንያት በጋብቻችን ውስጥ እግዚአብሔር ያስቀመጠውን ትሩፋት ሳናጣጥመው እንዳይራዘም ትንሽ አእምሯችንን ለማንቃት ነው ዛሬ እንግዲህ። ስለዚህ ሰርግ ምንድነው? እንግዲህ በር ነው የሚለውን ብለናል። ግን ሌላው በጣም አስፈላጊ ነገር ለሰርግ አንተ፣ እኔ፣ ወገኖች እግዚአብሔር መገኘት ያለባቸው ማለት ነው። ወይም የነሱ ሀሳብ በጣም የሚያስፈልገው የነዚህ ፕሬዘንስ ካለ የትም ቦታ ብዙ ወጪ በሌለበት ምንም ባይበላ ምንም ባይለበስም እንደየሁኔታዎቻችን ልናረጋ የምንችለው ነገር መሆኑን እንድናስብና አንዳንዱን ነገር ኩዌስችን እንድናረግ የእውነት ግን ይሄን ለምንድን ነው የፈለግነው? ያስፈልገናል ወይ እና አፎርድስ እናረጋለን ወይ የሚለውን ወጣቶች እንዲያስቡ ከማረግ አንፃር ማወዳደር አለባቸው ወጣቶች። አሁን እንግዲህ ለመስክ፣ ለስቱዲዮ፣ ለግብዣው፣ ለሚለበሰው ነገር የሚሆነውን ሲደምሩት ያንን በስንት ጊዜ ሴቭ አድርገው ያመጡታል የሚለውንና ከዚህ በተለየ ሁኔታ በቀላሉ ገብተን ኑሯችንን ማደላደል መስራት እንችል ይሆን? አሁን ቅድም የነገሩን ትዝ ይልሻል፣ ለሰርግ ያገኘነውን ገንዘብ ቤታችንን ኑሯችንን ሊያጣፍጥ በሚችል መልኩ ኢንቨስት አደረግ ነው አሉ። በጣም ነው የወደድኩት። ከዛ በኋላ ያላቸው ኑሮ ስትረሱን ቀነስ ያለ። ስትረስ እኮ ክፉ ነው። እኔ አንቺን ጠልቼ ሳይሆን ግን በቃ ውስጤ ያለው ጫና ያነጫንጨኛል። ከዛ አንቺም ላይ ይደርሳል። ቤቱ በአጠቃላይ ከፊል ደመናማ ይሆናል። ስለዚህ የሰርግ ዝግጅት ላይ አሁን እንደኛ የቀኗ ላይ ማተኮርን እንጂ ሰርግ ሲታሰብ ደግሞ ቀጥሎ አብሮ ቤት ውስጥ መግባት አለና የቤት ኪራይ፣ የቤት እቃዎች እንደዛ እነሱም ከሚያስፈልጉ የዝግጅት አካል መካከል ናቸው። የት እንኑር የሚለውም ጨምሮ ምን አይነት ቤት ውስጥ እንኑር፣ ባለ ስንት መኝታ ይሁን፣ እንደዚህ አይነት ጉዳዮች ይኖሩናልና እንደው የሰርግ ዝግጅት ላይ በደንብ ቁጭ ብለን እየጻፍን የምንነጋገርባቸው ባላንስ የምናረግባቸው የቱ ያስፈልጋል የቱ ሊቀር ይችላል። በእኛ ጊዜ ትዝ የሚለኝ ያው ዲጂታሊም በጣም እንትን ስላልነበርም በወረቀት በሰንጠረዥ ነበርና መጻፍ የጀመርነው የሚያስፈልጉን ነገሮች፣ የምንችላቸው ነገሮች እና እንዴት ነው የሚያስፈልጉን ዋጋቸውና ከዛ የምንችላቸው ብቻ እንደዚህ 3 እንትን ያለውና የሚያስፈልገን ሁሉ ተዘርዝሯል። ከዛ ግን የምንችለው ደግሞ ጥቂት ነው ቲኬ የተደረገው። አይ ዋንደር ለምን እንደዘረዘሩ ዊሽ ሊስት ነው የሚሉት ማለት ነው። ቤቱ በዛ በእነሱ ነገሮች ቢሞላ ደስታን የሚያጨምር ኑሮን የሚያቀል ይሆናል ብለን ያሰብናቸው። እኔ ግን ከሊስቱ ትዝ የሚለኝ ዘፍዘፊያው ነው። እንደሆነ ባላቅም ከመዘፍዘፊያን ይጀምርሽ ማሽን ምናምን አልነበረም። የእናንተ ዘመን ትሬንድ ደግሞ እሱ ነበር። ደስ አይደል? ከዛ ለእኔ ማስደሳች የሆነው ግን የእሱ ኤክስፒሪየንስ የኔ ጓደኛ አይታ በጣም ነበር የሳቀችው። አይታ ሊስቱ ከ2 ዓመት ምናምን በኋላ እሷ ስታገባ እስቲ ያለ ወረቀት አለ ስትል ጥሩ ነው። ለዝግጅት የማታውቂው ቤትም ነው እኮ የሚገባው፣ አዲስ ኑሮ ነው። ስለዚህ ከዚህም ከዛም እየጠየቅን ሊስቱን እንሰራለን። ከዛ ባለን የገንዘብ አቅም ላይ ይወሰናል። ቅድም ግን ፍንጭ የጀመርሽው የነበረው ለምንድን ነው የሰርጉ ዋና ዓላማ ምንድን ነው? አንዱ የጠቀስሽው እምወዳትን ሴት ባለቤቴ ላረጋት፣ ወደ ቤቴ ልኖር፣ እየተገናኘን መለያየት ሳይሆን በቃ እሱ ቀርቶ ጠዋትም ማታም አብረን እየኖርን የእግዚአብሔር መንግስት እያገለገልን ደስ እየተሰኘን ለመኖር ያቺን ማለፊያ ነጥብ ነው የተፈለገው። ሌላው ግን በጣም ደስ የሚለው አሁን የቃናን ሰርግ አስታውሳለሁ። እዛ ላይ ምንድን ነው የሆነው? ሰዎቹ ደግሰዋል፣ ብዙ ነገር ሆኗል፣ አለቀ። ካሰቡት ውጪ ሆነ አንዳንድ ነገር። አይሽ ጥንትም አለው ሰርግ ድንገት ያመልጣል በሆነ መንገድ። ያ ደግሞ በኮሚኒቲ በማህበረሰብ ዘንድ የሚያሳፍር የሚያስጨንቅ ይሆናል። ግን በኋላ የሆነው ነገር እኮ ጌታ ኢየሱስ ያንን ወይን ጠጅ ካደረገ በኋላ ሁሉም ነገር ተረስቶ ክብሩ ወጣ፣ የእግዚአብሔር ክብር ታየ።
ከዚህ ቀደም ሆኖ የማያውቅ ነገር በእነሱ ሰርግ ላይ ተከሰተ እና አሁን እኛም እኮ የምናስታውሰው ሰርጉን የጌታን ክብር የጌታን ችሎታ እንጂ ካፕሎቹ ምን እኔ አላቃቸውም እንደውም ስለዚህ አሁን ቀደም ያለችንም ወጣት ያስታወሰችን የእውነት በዛ ቀን እኛ ደስ ብሎ እግዚአብሔር ደግሞ ከብሮ በዝማሬያችን በምንሰማው ቃል በቃ በጣም ነው ማረሳው ትላለች እሷም የነበረን የዝማሬ ጊዜ እግዚአብሔርን ያመሰግንበት መንገድ የማይረሳኝ ነው እንደ ትላንት ነው ትላለች። ስለዚህ ሌሎች የጠየቅናቸው ጥያቄዎች ደግሞ የዛችን የመግቢያ ዕለት ከተቀረው ህይወት አንዳንዶቹ 5 ወር እንኳን የለም 10 ወር ከዛ በላይ የሆኑ ካፕልስ ነው የጠየቅነውና ምን አይነት ኢምፕሊኬሽን ተጽዕኖ ወይም ትዝታ አይደለም በሁለቱም አቅጣጫ አለ። በደስታም የሚያስታውሱት ያንን ቀን ግን ህይወታችሁ ላይ በቃ እንደው የሰርጌ ዕለት እያላችሁ የምታነሱት ምን ያክል ኢምፕሊኬሽን አለው የሚል ጥያቄ ጠይቀናቸው ነበር ሁሉንም። አንደኛው እንግዲህ 15 ዓመቴ ነው ካየሁት ስላለ ብዙም ተጽዕኖ እንደሌለው ያ ማለት ደስ የሚል ትዝታ ነው። ግን ትዝታን ለመፍጠር የየቀኑን ህይወታችንን አፌክት ማድረግ እንደሌለበት በቃ መተማመን ያለብን ይመስለኛልና ምን ችለው አንቨርሰሪ ስናከብር ሊሆን ይችላል ያንን ቀን የምናስታውሰው። ግን አመት ኖረን ማለት ነው 12 ወራት ውስጥ ስንኖር ኑሮ ነው እንጂ ዋናው የነበረው የዛን ቀን የሆነው ነገር አይደለም ያንን ያመጣው። በጣም እንደሱ ከከረረ አይቀር የዛን ቀን የሚሆነው ነገር በቀሪው ዘመናችን ላይ የሚያመጣው ነገር በጣም ጥቂት ነው። እንዲያውም አንዳንዴ ሊከፋ ይችል ይሆናል። በዛ ቀን የሚጣሉ ዲስሪስፔክት የሚደራረጉ ህዝብ ፊት በሚታይ ሁኔታም እንኳን ከጫናው የተነሳ ማለት ነው። ስለዚህ ያ ቀን እንዲያው ወደ ደግ ዘመን የሚያሸጋግረን መሆኑን ማሰብ ለሌላው ጉዳይ እንደምናስበው እኮ ይሄንንም በደንብ ማሰብ ነው። ስለዚህ በዝግጅቶቻችን መካከል እኔ እንደ ሴት ምን አይነት ህልም አለኝ ለሰርጌ አንተ ምን ታስበው? አንተ ብዙም አታስብም ቢሆንም በቃ አብረን እስከኖር እንደዚህ ለካ እሱን አልነገርከኝ። በቃ 20ኛው ላይ ግን አሁን ያኔ ታስታውሻለሽ የሁለታችንም ወላጆች ትንሽ ቢኖር ብለው ነበር። ትንሽ ነገር ብንደግሳሉ። ገንዘብ የለንም፣ እኔም አልነበረኝም፣ አንቺም ደህና መካከለኛ ያልነበርሽ ሰው ግን ምንድነው የተስማማነው ከነሱ ጋር ግድ የላችሁም አንዴ ከጀመርነው እየበዛ ይሄዳል። ቀደም እንዳልነው ማለት ነው። እንደሱ እንዳይሆን ስንመለስ ምሳ ጋብዙናል ናቸው። እሺ አሉ። በጣም ነው የረዱን እነሱ። እንግዲህ ቅድም ህዝብ ነው የሚጋባው ያልነው እሱን ነው። ዙሪያ ላይ ያሉ ሰዎች ባለድርሻ አካላት ይህን ጉዳይ ቢረዱትና ወጣቶቹን ቀለል ብሏቸው እንዲያልፉ። ግን ወጣቶችም ደግሞ ከፋፍለው እንግዲህ የማሳመን ስራ ረጅም ጊዜ ሊፈጅ ይችላል። ቀስ ቀስ እያሉ እያናገሩ እንደዚህ ቢሆን እንደዛ ቢሆን ቤተሰብን መቼም ማክበር የእነሱን ደስታ መፈጸም አስፈላጊ ነገር ሊሆን ይችላል። ግን ሌላ ሰው እንደሱ ሲነግረን ነበር አይደል? ብዙ አማራጭ አለ። በተለይ በአሁን ጊዜ ኦፕሽኑ ተጋብቶ ለመኖር የሚቻልባቸው መንገዶች ብዙ ናቸው። በቤተ ክርስቲያን እንደሱ በቢሮ በጥቂት ሰው ውስጥ ማድረግ ይቻላል። በእሁድ ጉባኤ ላይ ማድረግ ይቻላል። ድግስ ሳይኖረው ብቻ የተለያዩ አማራጮች በፎቶ ብቻ ማጠናቀቅ በቤተ ክርስቲያን ፈጽሞ ብዙ አይነት መንገዶች ስላሉ እሱን ኤክስፕሎር ማድረግ አይንን ከፈት ማድረግ እና ለኛ ፊት የሚያደርገው ትክክለኛው አማራጭ በተለይ እኮ አሁን ሁነኛው ነገር ቤተ ክርስቲያን የሰጠችው እድል እርግጥ ነው አሁን እየተቸገሩ የእሁድ አምልኮ ላይ ማድረግ እየከለከሉ ነው። እኔ ራሱ ማስታውሰው አንድ ሰርግ እየሄድን በቃ ሁኔታው ሰዓቱ አለቀና ልክ ቤተክርስቲያን ስንደርስ ህዝቡ ፕሮግራም ጨርሶ ሲወጣ ደረስን እና መጋቢውን በጣም ነው ያደነኩት። ህዝቡን ካስወጣ በኋላ አንድ 20 ሰው እኛን ደግሞ አስቀምጦ ጸልዮላቸው ለሙሽሮቹ ቀለበት አድርጎ ሁሉን ነገር አድርገው ሸኘው። በእርግጥ በተቃራኒ እኛ ደግሞ ሌላ ጓደኛችንም ስትነግረን ነበር ቀድመን ደረስን። 8 ሰዓት ነበር ጥሪው። ስንደርስ ደግሞ ሰው አልነበረምና መኪና ውስጥ ትንሽ ቆዩ ተባለ። እንደዚህ አይነት ነገሮች እንዳይከሰቱም በደንብ የፕላኒንጉ አካል እንዲሆን
እንጂ ቤተክርስቲያን አሁን እድል መስጠት ጀምራለች። በቃ ህዝቡ የኛን ደስታ ይወዳል። ተገኝቶ አብሮን ዘምሮ ጸልዮ ይሸኘናል። አንዳንድ ቦታ እንዲያውም ከሱም እንኳን በታች መጋቢዎች ትንሽ አዳራሽ ውስጥ ወይም ቢሮአቸው ውስጥ የተወሰኑ ሰዎች ተሰብስበው በእግዚአብሔርና በተሰበሰበው ህዝብ መካከል ቃል ኪዳኑ ይፈጸማል። ዋናው ጉዳይ ቃል ኪዳኑ ስለሆነ አዎ። ከዛ ደግሞ እንደው ከድሮ ልምዶች ከዝግጅት አይነቶች ከድሮ ልንወስዳቸው የሚገባ አሁን በአሁን ጊዜ ብዙም ፒክ ያላረግነው ያልቀጠልንበት ነገር የድሮ ሰርግ በጣም ሲሪየስ ነው። በቃ ማለት የጋብቻን ክቡርነት የእግዚአብሔር መንግስት የሚቀጥልበት ልጆች የሚፈሩበት በዛ ውስጥ መሆኑን በትልቁ የሚያስብ ተቋም መሆኑን የሚያሳይ ዝግጅት አይነት አለው። ገና ሲታሰብ ጀምሮ ሚዜዎች ይመረጣሉ። በቃ ጾም፣ ጸሎት፣ ስብሰባ ምናምን በጣም ብዙ ነበረውና ምናልባት ለግንኙነት አሁን የቀደሙ ጋብቾችን ስናይ የተሻለ ሰስቴን ማድረግ ቻሌንጅን መቋቋም የኖረው ከዚህም ምክንያት ማለት የእግዚአብሔርንም ፊት ከመፈለግ ሊሆንም ይችላል ብዬ አስባለሁና ጥሩ ነው ያነሳሽው። እሱ በጣም ጥሩ ባህል ነው። የአንድ ጊዜ እዚህና ዶክተር ከቤንም ስናናገር ትዝ ይለኛል። በየሳምንቱ እየተገናኙ ይጸልዩ ነበር። ጾም ጸሎት ነበራቸው። ሚዜዎች ተገናኝተው ይጸልያሉ። አሁን ያለው የኑሮ ስታይል አይፈቅድ ከሆነ ደግሞ የሚፈቅድ ቨርቹዋል አለ። በኦንላይን ተገናኝቶ መጸለይ ስለ ነገሩ የሰጠነውን ዋጋ ነው የሚያሳየው እና የቱ ነው ማተር የሚያደርገው የሚለው በእግዚአብሔር ፊት ይህንን ግንኙነት አዲስ የሚመሰረተውን ትዳር ደጋግመን እንደምናነሳው ሁለት የማይተዋወቁ ሰዎች ነው የሚገቡት። እግዚአብሔር አግባባን ብዬ እጸልያለሁ እንዳለው እንዲያግባባን ያ ትዳር እንዲያድግ እግዚአብሔር አምላክ በዛ ትዳር ውስጥ ያሰበውን ዘላለማዊ ሐሳብ እንዲፈጽም መጸለይ መገናኘት ከዝግጅቱ በጣም ዋና ክፍል ሊሆን የሚችለው አንዱ ይሄ ነው። ሌላው ምናልባት በዚህ ዘመን ደግሞ የተሻለ የተለመደ የሆነው ደግሞ እንደ ሜንተር ወንዱም ሴቱም የየራሳቸው ሜንተር ወይም የጋራ ይዘው ስለ ግንኙነታቸው እንዴት ኮሙኒኬሽናቸው ላይ ያላቸው ልዩነቶች ላይ ወንድነት ሴትነት ላይ ሮል ላይ ሪስፖንሲቢሊቲ ላይ እየተነጋገሩ ማደግ ገና ሳይጋቡ በፊት በቃ መሬቱን የሚያለሰልስ የሚያስተካክልና የተሻለ ህይወት ትዳሩ ሲገባ በጣም አስደንጋጭ እንዳይሆን ከኤክስፔክቴሽናችን ጋር የሚያጣጥም መንገድ ይሆናል። ይሄ ምንድነው የምንጠብቀው ካንተ ምንድነው የምንጠብቀው ምን አይነት ነኝ የሚለውን ራሱ ለመረዳት ስለሚረዳ እንደሱ የሚረዱንን ሰዎች በአካባቢያችን በቤተክርስቲያናችን ከኛ የቀደሙ ሰዎችን እርዳታ እኛ እንዴት እንደተረዳን እናስታውሳለን። በቀደሙ ሰዎች እንደዚህ ሁነኛ የሆኑ ሜንተሮች ስለነበሩን የመጀመሪያው አንድ ሳምንት ምን ይመስላል አናውቀውም እኮ አዲስ ነው። የመጀመሪያው አንድ አመት የመጀመሪያው 5 አመት ምን ይመስላል እንደው ከሰርግም ባሻገር ማለት ነው። ግን ደግሞ የመጀመሪያውን 5 እና 10 አመትም የማያበላሽ እንዲሆን አሁን እየሄድንበት ያለው ኑሮ ሊያግዙን የሚችሉ ሰዎችን ሁሌም ጥሩ ነው እሱ። ሌላ አንድ ቃል ካንድ ከደወልንላቸው ካፕልስ የሰማሁት ጻፍኩት ስትል ይሄ ማራቆት የሚለውን ቃል ተጠቀመች። ማራቆት ማለት ራቁትነት፣ ባዶ መሆን የሰርግ ወጪ እንደሱ ያደርጋል አለች እና ትንሽ እሱን መለስ የሚያደርግልን ነገር ማሰብ ያስፈልጋል። አለዛ አንተዋወቅም። ማራቆትን ሳታልፊው ግን በጣም የምንወደው ለብዙ ወጣቶች የምንጠቅሰው አንድ ወንድማችን ያለው ትዝ ይልሻል እኔ ለሰርጌ ብዙ ስጦታ መጥቶልኛል አለ። እማረሳው ግን በሰርጋችን አንድ ሳምንት አልፎ አንድ ሰው 50 ብር ሰጠኛል። የዛሬ 20 አመት ነው ይሄ። ምንም ቢሆን ያኔም ቢሆን ትልቅ ገንዘብ አልነበረም፣ ግን ከትልልቅ ከሱ በላይ ዋጋ የነበራቸው ስጦታዎች ነበሩ። ምን ያህል መራቆት እንደነበረ የሚያሳየው ቫልዩ አደረገውን። ለምን እዛ ድረስ እንሄዳለን? ይሄ አምሮ ይስራ። እኛ ምንም አልደገስንም፣ ግን እኛ ራሱ ለዛችሁ ማለት ነው በጣም ባዶ እንደነበረን አስታውሳለሁና አንድ ምሳ በጣም ይጥጥዬ ነገር ለሁለት እንደበላን ትዝ ይለኛል። ካኒም አሁን እንደመጣን ሁለት ጋብዝሻለሁ። ካኒሙር መልስ ማለት ነው ተጀመረኛ። በተቃራኒው ደግሞ ሽሮ በርበሬውን ዱቄቱን ምናምን አዘጋጅተው ወደ አዲሱ ቤት ሲገቡ ሞላ ያለ ቤት የገቡ
ወንድሞችና እህቶች ልባም ወንድሞችና እህቶችም ነበሩ ዋናው ነገር ላይ አተኩረው ማለት ነው። ሌላ በጣም የነገረን አንደኛው ወንድም በጣም ቆንጆ የወደድኩት በተለይ በአሁን ዘመን ያለውን አንዳንድ ሚስኮንሰፕሽን ወይም ለምሳሌ ወንድና ሴት ገና ወደ ግንኙነት ወይም ወደ ውሳኔ መጥተው ሲዘጋጁ ባንክ አካውንት ራሱ አብሮ ነው መክፈት ያለባቸው አለ እሱ ሼር ሲያደርገን እና እኛ እንደሱ ነው ያደረግነው ተነጋግረን በየጊዜው ወደዛኛው አካውንት ምን ያክል ላስገባ እንደምችል እሷ ስንት ልታስገባ እንደምትችል ምክንያቱም ይሄ የጋራ ህይወት ነው የጋራ ኑሮ ነው ማለት ወንድሞች በተሰጣችሁ ኃላፊነት ፕሮቫይድ የማድረግ ማቅረብ ከቻላችሁ ሙሉ በጣም በደስታ ካልሆነም ግን የሁለት የጋራ ነገር ስለሆነ ሁለታችንም ኮንትሪቢዩት የምናደርግበት አንዱ አንዱን የሚጠብቅበት በቃ ይሄን ይቻል የምንባባልበት ሳይሆን ሁለታችንም ለዛ ለጋራ ህይወት የምንዘጋጅበት ከዛ ውስጥ ደግሞ ስንት ፐርሰንቱ ለዚህ ሊሆን ይችላል ይሄኛው እየተባባለ ከዛም ጀምሮ እቅዱ ተግባራዊ የሚሆንበት ቢሆን ብሎ አስቀምጦልናል። እሱ አይ ቲንክ ብዙ ነገር ይረዳል። የሌለ ነገር አንጠብቅም። የምንነጋገረው በጋራ ባለን ልክ ስለሆነ የተሻለ ያግባባልም። አንቺ ለምን እናታረጊም አንባባልም። ጥሩ ነው። እንዲያውም እሱ ምንድነው የጠቆመው ትንሽ እንዲያውም ከፍ አድርገን ፕላን አረግ ነው እውነተኛውን ይሄን ያህል ነው የሚሆነው ግን እንደው ለማንኛውም እሱን ግን እንዴት ነው ይናገራል ፕላን ስናረግ በተቻለ መጠን አለ ከቁጥጥር ውጭ እንደሚወጣ ስለገባኝ ብዙ ነገር አለ በጣም ሚኒመም በቃ እንትኑን በትንሿን በዚህ ማኔጅ ማድረግ አለብን ብያወጣለሁ አስባለሁ ፕላን ሳረግ በቃ ይሄ ነው ለዚህ ብሎ አፐር አንዱን ይዛል ዲሲሽኑ ላይ በቃ ከዚያ እናልፍም እላለሁ አይደል ትንሽ ሊያልፍ እንደሚችል ገምትና ራሴን አዘጋጃለሁ አለ ማለት ይሄ ጸብን በዛ ሰዓት ያህል በቃኝም ይሄ እንደዚህ ብሎ የሰርግ ትዝታችንን አንዳንድ ሰዎችን ስንጠይቅ አይደል የሰርግ ትዝታቸው ያላግባባቸው ነገር ሊሆን ስለሚችል ለዛች በቃ እንደዛ ተለፍቶ ለተሰራላት ለአንድ ቀን ደስተኛ ሆነን እንድናሳልፍና ወደ ኋላም ተመልሰን ስናየው የምንስቅበት ኢንጆይ የምናረግበት አይነት እንዲሆን ፕላኒንጉ ላይ በጣም ብዙ መሰራት አለበት። እንደገና ባገባሽ ደስ ባለኝ በዚህ እውቀት ላይ አሁንም ብዙ ልዩነት የለውም ግን እንደው በዚህ እውቀት ላይ ተመሰረተ ሲሆን አንቺ ነሽ እኮ ዋናዋ አንቺ ነው አይንሽን እያየው መደሰትሽን ማረጋገጥ ያለብኝ እንደሱ ነው የሆነው። እኛም እኮ ዙሪያውን ለማጣር ስሞክር አንቺን ትቼሻለሁ ዋናዋን ሰው ማለት ነው እሱ እንዳይሆን ዋናው ጉዳይ ላይ እና እንዲያውም የቺኛውም እህት የመከረችን ያንን የደስታ ቀን የሚወስድብንን ማንኛውንም ነገር መፍቀድ የለብንም። ያ ግን ጥሩ ሐሳብ እሷም አንስታ የነበረው ምን ይሆናል በቃ ያንን ቀን የሆነ ፐርፌክት ለማድረግ ከመጓጓት የተነሳ አይሆንም ሁሉም ማለት ይሄ እዚህ ዓለም ውስጥ ነው ያለነው እንደገና ያ ቀን መግቢያ ብቻ ነው በቃ መንጋባበት ነው ፐርፌክትም ባይሆን ምንም ችግር የለውም እና ምን ይሆናል አለች ከሚዜዎች አካባቢ ለምሳሌ በጣም ምንጠብቃቸው ያጠገባችን ይኖራሉ ይሄን ጉዳይ ሃንድል ያደርጉልናል ብለን የምናስባቸው ሰዎች በመናስበው ልክ መገኘት ላይ ይችሉ ይችላሉና ልባችንን ማለት የዘመናት ጓደኞቻችንን የምንቀየምበት የምናጣበት ምክንያቱም ፔንፉል ሜሞሪ ናት ይቻሁን ምክንያቱም በደስታ በሐዘን ነው ሰውን ምን ገምተው ወይም ለኛ ያለውን ቫልዩ የምናረጋግጥበት ብለን የምናስበውና በጣም ከፍተኛ ኤክስፔክቴሽን ካለን ማንም ሚት የሚያረጋ አይኖርም በእኛ ልክ ማለት ነው ሰርጉ የኛ ነው ጉዳዩ የኛ ነው የኛንም ኤክስፔክቴሽን የምናቀው እኛው ነንና እንደሱ አስበን እንደሆነ ትዝ አይለኝም ግን እኛ ሰርግ ጥሪ ላይ ሁለት ነገር ጽፈን ነበር አንደኛው ለልጆች በቂ ቦታ አለን የሚል ነው ሁለተኛው ግን በዚህ ዕለት መገኘት ያልቻሉ እንደሆነ በዚህ ስልክ ቁጥር ደስታዎትን ይግለጡ ብለናል። በዓለም ላይ ያለው የኔ ሰርግ ብቻ እኮ አይደለም ስንት ጉዳይ ያለበት ሰው ይሄንን ልክ ነች በጣም ጥሩ ነው ያስታወሰችኝ የምንወዳቸው ሰዎች የቅርብ ጓደኞቻችን ሳይቀሩ ሌላ አንገብጋቢ ጉዳይ የሚከሰትበት ጊዜ ይኖራል ትንሽ አሁን ሰርግ ላይ ብዙ ሰው ይደግፋል እግዚአብሔር አምላክ ሰርግ ላይ ሲያረግ ማየው ብዙ ነገር ነው የኛም እርዳታ ነው በሰዎች ነው ያደረገው የነበረው እሱንም መጠበቅ አያዋጣንም እግዚአብሔር እንደሚያረጋው በወቅቱ ባገኘው ሰው ይጠቀም እግዚአብሔር ግን ሰውን አንጠብቅ እግዚአብሔር ግን ደግሞ ሁሉም የጠየቅናቸው ከነገሩን ነገር መካከል ሁሉ
እኛ ወስነን ወደዛ ቀን በተጠጋን ቁጥር የእግዚአብሔርን ቸርነት የእግዚአብሔርን እጅ ብዙ እስኪጠይቅ ሰዎች ይሄንን የሚመሰክሩ ብዙዎች ናቸው። እና እግዚአብሔር ለዚህ ህብረት ለዚህ አንድነት የእግዚአብሔርንም ቁርጠኝነት የሚያሳይ ነውና ይሄንን ህይወት እግዚአብሔር በዚህ ደረጃ በዚህ አብሮነት ካለ እኛ ደግሞ በተቻለ መጠን እንዴት አብረን የተሻለ እናድርገው፣ ህይወታችንን ጣፋጭ እናድርገው፣ እግዚአብሔርን የሚያከብር እናድርገው። እና እነዚህ የሚታዩት ነገሮች ካሉ ምንም ችግር የለውም። ምንም ሳያስጨንቁን የምናረጋቸው ከሆነ ለደስታ እስከሆኑ ድረስ ቤተሰቦቻችንም በሚፈልጉት ደረጃ ማረግ ከቻለን አንዳንዱን ነገር እንደው ሰርግ የሌለው ድርቅ ያለ ይሁን አይደለም ማለት አይደለም። እኔ መብላት መጠጣት ከወዳጆቻችን ጋር መሳሳቅ ደስ ይለኛል። ቸስ ማለት ደስ ይለኛል። ግን እሱ ያልሆነ እንደሆነ እንግዲህ ወጣቶችን የምንለምናቸው ይሄ እንዲሆን የሚያስፈልገንን ገንዘብ ስንቆጥብ የሚፈጀውን ጊዜ ወይስ ደግሞ በትንሹ ገብተን ይህንን ኑሮ በጋራ እያሳደግ ነው በዛ ትዳር የሚገኘውን ትሩፋት እያጣጣምን እንሂድ፣ የትኛው ይሻላል? እንግዲህ በደንብ መሰረታዊ የሆኑ ነገሮችን ማለታችን አይደለም። ለቤት ኪራይ፣ ለመኖሪያ፣ ለምንበላው ነገር ካለን በሰርጉ ወጪ ምክንያት የምናረፍድ ሰዎች እንደገና እንድናስብበት ነው የምናሳስበው። እናም 2-3 አማራጮችን ደግሞ እስቲ እንደው እንደ ሀሳብ ወጣት ማለት ሊጋቡ ያሰቡ ወገኖች እንዲነጋገሩበት እንዴት ልናረገው እንችላለን? እስቲ እንደው እኛ ባናረገውም እንኳን እስቲ ዝም ብለን ሀሳቡ ላይ እንነጋገርበት ብሎ አንዳንዴ በቃ ስታንዳርድ ይመስላል አንዳንዱ ነገር ቬሎ መልበስ፣ ሊሞዚን እንትን ማለት የሆነ ነገር ማድረግ ስታንዳርድ ይመስላል፣ ግን ግዴታ አይደለም። በእውነት ምንም ግንኙነት የለውም ከሌላው ቀን ጋርና ከሌላው ህይወት ጋር። ስለዚህ ያኛውን ህይወት ለሚያሳምር ነገር ኢንቨስት አድርገ ነው መቀጠል እንድንችል 2-3 አማራጮችን ወጣቶች እንዲያስቡ። ልክ ነሽ። አይ ቲንክ ገንዘብ ስለሌለ ብቻ አይደለም ይሄን እያነሳ ምክንያታዊ እንሁንም ነው። ገንዘብ ያላቸው ወንድሞች እህቶች ያደረጉትንም አይተናል። በተለይ አንድ ማንረሳው ወንድም በደንብ በቂ ገንዘብ ያላቸው ነበሩ ሁለቱም። ግን ምንድነው ያደረጉት? ቤተክርስቲያን ተጋቡ። እንዲያውም በሚዲያ ሁሉ አውጥተውት 16 ደቂቃ የፈጀው ጋብቻ ሁሉ ተብሎ የተወራላቸው ለሰርጋችን እናወጣዋለን ብለው ያሰቡትን ገንዘብ በፖስታ አድርገው በዛ ቤተክርስቲያን ህብረት ውስጥ ገንዘብ ያስፈልጋቸው ይሆናል ብለው ላሰቡ ሰዎች ሲወጡ እየሰጡ ነው የሄዱት። ስላለ ስለሌለም ብቻ አይደለም። ምንም ቢሆን እንደው ዞር ስንልኮ በእኛ እጅ መዘርጋት ምክንያት ኑሮ የሚለወጥም ሰው ሊኖር ይችላል። ሁለቱንም እናስብ። ገንዘቡ እስኪጠራቀም መቆየት ደግሞ ኖሮንም በጣም ኤክስትራቫጋንት መሆንን እናስብበት። የሰማይ ፋሚሊ ወዳጆች፣ ወጣቶች ልትጋቡ ያሰባችሁ ምን ትላላችሁ? ሀሳባችሁን አጋሩ።